ለምንድን ነው የሚያጓጓኝ? ለምንድን ነው የሚያጓጓኝ? ሰማችሁ አቀረቁ ያጓጓኝ። ተስፋ መቁረጥ ስጋ ለብሶ ቢመጣና አርሰናልን ቢያየው ራሱ ተስፋ ይቆርጥ ነበር። ደግነርስ ነግሬያችሁ ነበረ። በጭንቁ ሰዓት መግቢያ መውጫ ባጣችሁ ሰዓት መጥቼ ነግሬያችሁ ነበር። 2025-2026 ሲዝን ደግነርስ ሲዝን ነው ብያችኋለሁ። ሚኬል አርቴታ ምን አይነት ወርልድ ክላስ ኮች ነው? ምን አይነት ጌምን የሚረዳ አሰልጣኝ ነው? እስኪ አፕሪሼት አድርጉት። ዛሬ ለማክስ ዳውመን እንደዚህ ራሱን የቻለ ቪዲዮ ነው የምሰራላችሁ ስለ ማክስ ዳውመን የቀየረበት አቀየር። አርሰናል ቀዘቀዘባችሁ አይደለ? ሰሞኑን አርሰናል ከዚህ በፊት ነግሬያችኋለሁ፣ ከፈለገ እንደ ለውዝ ያሸህና ገለባውን እፍ ብሎ አላምጦ ይውጣል። አከተመለት አለቀለት በተባለበት ሰዓት በሚኬል አርቴታ ቅያሬዎች ጣፋጭ ስኳር ድንች የሚል 3 ነጥብ ይዞ ወጥቷል። እመቤቴን ይህን ቪዲዮ እንዳታሳልፈው። እንደኔ አርቴታን የምትወደው ከሆነ ይህን ቪዲዮ እንዳታሳልፈው። ክርስቶስን ይህ ሰውዬ ከየት እንዳመጣን ከምን አይነት ድምጥማጥ ውስጥ ወድቀን ከነበርንበት ክርስቶስን እኔ ከልቤ ነው ብሎ እንደዚህ ይሄ ኮማ ደጋፊ ሆኖ እያሰለጠነ ያለ ሰው እኮ ነው። ማርያምን ይሄ እኮ አሰልጣኝ ብቻ እኮ አይደለም። እንደኔ አርቴታን የምትወዱት ክርስቶስን አርቴታ ይችላል በሉ ኮሜንት ላይ። እኔ ከልጅነት አርሰናልን እመቤት እንደዚህ ደረትህን ነፍተህ እንድታወራለት የሚያስችል አይነት ቡድን መስራት የሚችል አሰልጣኝ ያለን ማን አረበስ ሌው እንዴት ደስ እንደሚል ይሄ እኮ እኔ የጨፈርኩት ጭፈራ እኮ እሱ እኮ እዛ ቢጨፍረው አረበስባ እኔ መቤቴን እኔ ይሄን ክለብ እኔ ምን ውስጥም ሆኜ ደግፈዋለሁ። ታቀኛለህ የምታቀኝ እንዳለ ግን አርቴታ መቤቴን አንተ ህይወቴን ቀይሯል። በርታ አይደለም ህይወቴን የቀየረው አርቴታ ነው ማለት አንተ ማርያም በጣም ነው ማመሰግነው። በቃ በጣም ነው ማመሰግነው። አንተ በጣም ትለያለህ። የዛሬው ጨዋታ ስለ አናሊሲሱ ስለሰራችሁ ስሮች ሌላ ቪዲዮ ሰራለሁ ግን አርቴታ ይችላል። ማርያም በጣም ነው ወደ እኔ አሰልጣኝ የኔ ኮች ጋፈር ቫሞስ ኋላ የመጣ አይና ወጣ አሉ ጢንዚዛ ከየት ነው ደሞ አላህ እንጂ የላከብኝ ወያላ አንተ ህይወቴን አበላሸችው እኮ። አንተ በደስታ በሰላም እየኖርኩ ቋጠሮ እየሰራ የነበረ ምን አይነት እርጉም ፈላ አላህ እንደፈጠረብኝ በቃ ከኋላ የመጣ እርጉም አይን ታወጣብኛለህ አንተ። ምን አለ ብደሰት? ቆይ እኔ ምን አለ አያሳድግህ እርጉም ፈላ አያሳድግህ እርጉም ፈላ። እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበር እኮ ፈርስት ሃፍ ላይ ወለ ዛሬ ማለት ነው የምናሸንፈው። ሁሌ በመትለፈለፉበት ሴት ፒስ አይደለም፣ ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነው ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። this is my manager። ምን አይነት ዛሬ ያሳየ አርቴታ ዛሬ ያሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ በቃ ይሄ የምንንጫጫበት እስከ ዛሬ ድምፅ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዜ። ምን አይነት ፐርፎርማንስ ነው ዛሬ? አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምትችሉት። አሁን ማለት ነው ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ እጨፍራለሁ። ማክስ ዳውመን ይላል
እናቴን አንቺ ቅጽ ስም ያስ ብሌስድ እንበልሽ ልክ እንደ ማክስ ሃሎዌይ ማክስ ብሌስድ ዳውመን እንዴት አባሽ ነው የምትችይው? አሁን ሰው ይሄ ልጅ ነገ ጠዋት ሃይ ስኩል መግባት አለበት ክላስ መግባት አለበት ቢባል ማን ያምነኛል? the youngest premier league scorer in history አሲስቱም የሱ ነው። መጀመሪያውም ጎል ሁለተኛውም ጎል በሱ ነው የተፈጠረው። አርቴታ ድፍረት የተሞላበት ሳካን አስወጥተህ ዳውመንን ሳይሆን ያስገባው ሳካ ሜዳ ላይ ያለ ሚድፊልደር ቀንሰ ዳውመንን ማስገባት ትክክለኛ ውሳኔ። እኔ ገና ሲቀየር 74ኛ ደቂቃ ሲቀየር ነው መጨፈር የጀመርኩት። ከዩቲዩብ ላይ ወስደ ክሊፕ አድርገህ ፖስቶ ከፈለክ ማለት ገና ሲቀየር መጨፈር ጀመርኩ ሳናገባ ማለት ገባርለ። አንቺ ልጅ እንዴት አባሽ ነው የምትይው? ገና ደግሞ ኳሱ እጅ ላይ ምናምን ነገር የሆነ ስታንሸራሽረው ምናምን ነገር the youngest Premier League goal scorer in history ሌላ ክሬዲት መስጠት ዛሬ actually ሁሉም ምርጥ ነበር ካለ ማርቲኔሊ ውጪ ማለት ሁሉም ምርጥ ነበር ዛሬ። እንዴት አባቴ እንደኮራውባችሁ ማለት ዛሬ ያፈርኩት አንዳንድ አድክም ክለባቸውን መደገፍ ማይችሉ ደጋፊዎች ነው። ደሞ እኮ አያፍሩም እኮ ይሄን ያህል ዓመት እያሉ ይዘረዝሩላል። ይሄን ያህል ዓመት የደገፈ ደጋፊ ተስፋ አይቆርጥማ። ባንተ ደካማ ሜንታሊቲ ነው እየመራናቸው እታች ያለ ሰው እኛ ስንጥል ብቻ በቃ አለቀላችሁ ተስፋ ቁረጡ የሚሉ 5 ነጥብ እየመራን ተስፋ ቁረጥ ትባል ነበር። ባንተ ደካማነት ምክንያት ማለት ክለብን መደገፍ ቻል። we are the gunners ገባርለ አርቴታ ምናምን ያልሽ ሰውዬ ማም ተዘጋጂ ነው ምልሽ። ከቲክቶክ መንደር መቀነስ ሊኖርብሽ ይችላል። ገባ ወይ ዝም በል ወይ ማሊያውን አውልቅ። ከኛ ጋር አትወክለን በቃ ገባርለ ሚደግፍ ደጋፊ ነው የሚያስፈልገን። we are the gunners እንኳን ደስ አላችሁ። እሺ ይሄን ደሞ ማን ላከብን? እኔ ኬት አባቱ ነው የመጣው ሲጀመር? ምን ታረጋለህ እንዴ? አርፈ ከጓደኞች ጋር ፕሌይስቴሽን ምናምን አትጫወትም? ቺካ ጀነጅንም ምን አባት ተሰራለህ? ኤምሬት ስቴዲየም እኔ ሲጀመር ይሄ ልጅ እንደሚገባ ባቅ ያንን ፕሪዲክት አላረግም። የተረገመ መቼ ነው ያገገመው? ቆይ መቼ ነው ያገገመው? ግን የኡነት ሳካን ገብቶ ይሄ ልጅ ነው ቤንች እየሆነ ያለው? አረ በስመ አብ የተረገመ ተምጅ ወይ እንደ ዛሬ ማናዱኛ ያቅም የኡነቴ እንደ ዛሬ ማናዱኛ ያቅም። በቃ ልክ ነበር እኮ እንዳቀድነው ነው እየሄደ የነበረው 0-0 እስከ 80 ምናምንኛ ደቂቃ። አፈር ብላ በማይረባ ኳስ ሲጀመር ኤቨርተን ደደብ ናቸው ደደብ። በቃ 1 ነጥብ አይበቃቸውም። ብቻ ተቃጠል። የኡነት እኔ ተናደድኩት። እኔ ኮንግራ ለአርሰናል ደጋፊዎች ግን ያው ኔክስትም መቋጠራችንን አናቆምም። ሲቲዝን ደግሞ እንዳታበላሽ ነገሩን በዚሁ አስቀጥለው ይመች። ማንቸስተር ደም ብለናል። ከየትም አምጪ ዱቄቱን አስፈጩ የተባለው ለካ ለአርሰናል ነው። ሐራም ፉትቦልና ሐላል ቋጠሮ ያልተሳካበት ቀን ይሄ ደባሪ ቲም ማለት ነው። በእንደዚህ አይነት ሁኔታ ዋንጫ ከበላ የምሬን ነው የምላችሁ ሁላችንም ፕሪሚየር ሊግ ማየት እግር ኳስን መመልከት ልናቆም ነው። እኔ ለኤቨርተኖች አጨብጭቤያለሁ። የሚችሉትን ሁሉ አድርገዋል። ግን ይሄ ወያላ በእንደዚህ አይነት ሁኔታ ዋንጫ ሲበላ ማየት በጣም አስቸጋሪ ነው። ችግሩ እኮ ይሄንን አሸንፋል ነገ ከነገ ወዲያ ነጥብ ትጥልና ደግሞ እየየ ስትል አይሃለሁ። እኛ እያለን የምሬን ነው የምልህ 7 ጨዋታ ቀርቷላ ዋንጫውን አትበለውም። እየመረረም ቢሆን ትውጧለ። እሺ በትኩሱ ክሬዲት እንስጥ። ማክስ ዳውማን በ16 ዓመት ከ73 ቀን የያንግስት በጣም ወጣቱ ይሄ ህፃን ብለው ምን ወጣት ነው ገና እኮ ህፃን ልጅ ነው 16 ዓመቱ ነው። በዚህ እድሜው ፕሪሚየር ሊግ ላይ ጎል አግብቷል። ለዛውም በጣም ታይትል ዲሳይደር ሊሆን የሚችል ኳስ ማለት ነው። ከዛ በፊት ጎሉ ብቻ አይደለም የመጀመሪያውንም ጎል የፈጠረው እሱ ነውና ኦልሞስት ገብቶ ጌሙን ቀይሮታል። ያው ታውቃላችሁ አርቴታ ሳካን ላለማውጣት ብሎ ወደፊት ሁሉ አምጥቶታል። በዚህ ሳይድ ገልብጦታልና ግን ከሳካም ከነማዱኬም እንደሚሻል ከኦዴጋርድ ራሱ የሚሻለው አርሰናል የተሻለ መንቀሳቀስ የቻለው እሱ ከገባ በኋላ ነው። ለማንኛውም በደንብ ክሬዲት ይገባዋል። ጩጬ ናት ወጣት እንኳን አይደለም። አሁን ያንግስት ምናምን ብለ ወጣት ለማለት አይደለም ገና ህፃን ልጅ ነው። አስቡት ገና ትምህርት ቤት ይሄዳልና ትምህርት ቤት ውስጥ አስቡ አሁን ሲሄድ ትምህርት ቤት እንዴት ደረቱን ነፍቶ እንደሚሄድ ማለት ነው። ለማንኛውም በደንብ ክሬዲት ይገባዋል። እሱ ነው ሁሉን ነገር የቀየረው እና ይመች። ያው ወደፊት ብዙ ነገር እንጠብቃለን ማለት ነው ከዚህ ጩጬ ማለት ነው። በጣም ነው የምችለው ማይዘው እና ኮንፊደንሱ ራሱ አይታችኋል። ኮንፊደንስ በጣም ኮንፊደንሱ የሆነ በጣም ብዙ አመት የተጫወተ ሰው ነው የሚመስለውና ህፃን ልጅ አይመስልም። እና ይመቸው ወደፊት ብዙ ነገር እንጠብቅበታለን። ለማንኛውም እኛ ተቃጥለናል፣ እርር ድብል ብለናል። ግን ክሬዲት ደግሞ መስጠት ያለብን ክሬዲት እንሰጣለን። ማክስ ዳውማን ሙሉ የአርሰናልን ታሪክ ነው ዛሬ ቀየረው። እኔ ወዴት አባታችን ነው የምንሄደው? እኔ ወዴት ነው የምሄደው? ወይኔ ጉድ ይፈላ። አውቀዋለሁ እንደምታሸንፉ ቀድሜ አውቀዋለሁ። ግን እኔ መቃጠል የለብኝም። እግዚአብሔርን መቃጠል የለብኝም።
ፈርስት ሀፍ ተናግሬያለሁ። እንደ ኤቨርተን ያባከኑት ኳስ መጨረሻ ላይ ዋጋ እንደሚያስከፍላቸው ግልጽ የሆነ ነገር ነበር። አርሰናል ደግሞ አንድ ጎል እንደምትጠቅመው እንደሚያገባ የታወቀ ነበር። ለምን 90 መጠበቅ እንደፈለጋችሁም አልገባኝም። የዋንጫ ቲም አጮት ይሄ ነው በቃ። የዋንጫ ቲም ስትሆን ይሄ ምንም ማንሰካከሰው ነገር ነው። የኔው ቲም ያሸንፋል፣ እሱ አሳስቦኝ አይደለም። ግን እንደዚህ አይነት ቻንሶች ላይ ኤቨርተን ተጠቅሞ ቢያንስ አቻ እንኳን ቢወጣ ያለቀ ጨዋታ ብያለሁ። ኮዴኮ ፒክፎርድ እዛ ደርሷል። ለነገሩ ተውት፣ ያለቀ ጨዋታ ነው።